ዛሬ ሶስተኛው የቀይ ባህር የውይይት መድረክን በአዲስ አበባ የአፍሪካ የዲፕሎማሲ ማዕከል በሆነችው አዲስ አበባ እያካሄድን እንገኛለን። የመድረኩ የዛሬ 3 ዓመት ኢትዮጵያ የባህር በር ህጋዊ ፍትሃዊ ጥያቄን ይዛ ስትነሳ ይህንን አጀንዳ በተለይም በምሁራን በዲፕሎማቶች እና በተመራማሪዎች ዘንድ በፖሊሲ አርቃቂዎች ዘንድ አጀንዳ ለማድረግና የኢትዮጵያን በቀጠናው ላይ ያላትን ህልም ፍላጎት ተቀናጅቶ ተባብሮ የመኖር ፍላጎት በተለይም የኢትዮጵያን የቀይ ባህር ተደራሽነት ጥያቄን ከቅኝ ግዛት መስፋፋት ከኢምፓየር መስፋፋት የሌሎቹን ሀገራት ሉዓላዊነት ከመገርሰስ ጋር ተያይዞ የኢትዮጵያን እውነተኛ ስትራቴጂክ ፍላጎት ወይም ተባብሮ የመልማት ፍላጎት በመጥፎ የሚስሉ ወይ በሐሰተኛ የሚስሉ ትርክቶችን ለማጥራት የሚያስችል መድረክ ለማድረግ ታስቦ ነው። እንግዲህ የቀይ ባህር የውይይት መድረክ የተዘጋጀው። ይህ ውይይት መድረክ ባለፉት 3 ዓመታት የኢትዮጵያን በቀይ ባህር ወደብ ዙሪያ ወደ ቀይ ባህር ተደራሽ የመሆን አጀንዳዎችን በመቅረጽ የጥናትና ምርምር የፖሊሲ ረቂቅ ዝግጅት የፖሊሲ ጥናቶች መነሻ እንዲሆን በማድረግ ረገድ በቀጠናው ደረጃ ከላይኛው የቀይ ባህር ሀገራት ጀምሮ እስከ ደቡባዊ ቀይ ባህር የምንለው ወይም የጎልፍ የኤደን ባህረ ሰላጤ እስከምንለው ባሉ ሀገራት ያሉ ዲፕሎማቶች ተመራማሪዎችና ፖሊሲ አማካሪዎች እንዲያቁት እንዲያጠኑት እንዲመረምሩትና የኢትዮጵያን ግልጽ የሆነ ፍላጎት እንዲረዱ ማድረግ የቻሉ ስራዎችን የተሰራበት ነው ብሎ መውሰድ ይቻላል። እነዚህ መድረኮች የተለያዩ ርዕሰ ጉዳዮችን ይዘው ነው በየዓመቱ ሲደረጉ የነበሩት። በዚህኛው ዓመት የያዘው ርዕስ በአፍሪካ ቀንድ ቀጠና ቀይ ባህር ሁላችንም እንደምናውቀው በዓለም የስትራቴጂክ መተላለፊያ ቀጠና እንደመሆኑ መጠን የአረብ ባህረ ሰላጤ ሀገራት በከፍተኛ ሁኔታ ኢንቨስት የሚያደርጉበት ከፍተኛ መዋለ ንዋይ የሚያፈሱበት ትኩረት ሰጥተው በትብብር የሚሰሩበት ቀጠና ነው። ከሱ ጋር ተያይዞ ደግሞ በአሉታዊ መልኩም ደግሞ በሌሎች ቀጠናዎች የሚካሄዱ ፉክክሮችና ግብግቦች ወደ ቀጠናችንም እየመጡ የቀጠናችንን ሰላምና መረጋጋት እንዲሁም ኢኮኖሚያዊ ብልጽግና አደጋ ላይ የሚጥሩ ችግሮች የሚያጋጥሙበት ሁኔታ አለ። የዛሬው መድረክ ዓላማው በአረብ ባህረ ሰላጤ ሀገራት ባሉ የውጭ ግንኙነት የስትራቴጂክ ጥናትና ምርምር ተቋማት ዲፕሎማቶች ፖሊሲ አውጪዎች እና በአፍሪካ ቀንድ ሀገራት ኢትዮጵያን ጨምሮ ኢትዮጵያ የአፍሪካ ቀንድ ትልቁ ሀገር እንደመሆኗ የአፍሪካ ቀንድ ሀገራት ምሁራንን አንድ ላይ በመጨመር ስለ ቀጠናው እና በአፍሪካ ቀንድ ቀጠናና በባህረ ሰላጤው ሀገራት መካከል ከፖለቲካዊ ግንኙነት ባለፈ ኢኮኖሚያዊ ትስስርን የመሰረተ ልማት ትስስርን በማሳደግ ሁለቱ ቀጠናዎች በታሪክ የነበራቸውን ትስስር አጠናክረው ለሁለቱም ቀጠናዎች ብልጽግና ቀጠናችንም በብዙ ሰላም መታጣቶች ግጭቶች የሽብር የባህር ላይ ወንበድና ችግሮች የሚጠቃ ስለሆነ እነዚህን ችግሮች ስጋቶች አስወግደን በቀጠናው የጋራ ብልጽግናን ልማትን ለማምጣት በሚያስችሉ የፖሊሲ ጉዳዮች ዙሪያና መግባባቶችን ለመፍጠር የሚያስችሉ በተለይም አዳዲስ የፖሊሲ አቅጣጫዎችን እንዴት ልናወጣ እንችላለን በሚሉ ርዕሰ ጉዳዮች እንግዲህ እንድንወያይ ነው ዛሬ እዚህ የተሰባሰብነው። የተለያዩ ሀሳቦች እየቀረቡ ነው። ከእስራኤል እስከ ሶማሌላንድ ያሉ ሀገራት ተወካዮች ምሁራን ተገኝተዋል። በተሳታፊነት ደግሞ በዓለም ዙሪያ ማለት ይቻላል የመጡ ከምዕራቡም ከምስራቁም ዓለም የመጡ አምባሳደሮች በሀገራችን ያሉ የቀንዱ ሀገራት አምባሳደሮች በባህረ ሰላጤው ያሉ አምባሳደሮች ከመካከለኛው ትልልቅ ከምንላቸው ቲንክ ታንኮችና
የምርምር ተቋማት የመጡ ምሁራንም የተሳተፉባቸው የፓኔል ውይይቶች እየተካሄዱ ነው። እንግዲህ ውይይቱ ሲጠናቀቅ እንዳልኳችሁ ቀጠናው የውጥረት የፍትጊያና የፉክክር መድረክ ከመሆን ባለፈ ትልቅ የእድገት አቅም ያለው ስለሆነ ያንን እንዴት አጎልብቶ መሄድ ይቻላል በሚሉ ጉዳዮች ላይ የተሻለ መግባባት መረዳት የጥናት ሐሳቦች የፖሊሲ ምክር ሐሳቦች የሚወጡበት የተሳካ መድረክ እንደሚሆን እንጠብቃለን። በእነዚህ መድረኮች ኢትዮጵያ መሳተፏ ወይም በዚህ ጉዳይ ላይ መሳተፏ ለኢትዮጵያ ያለውን ፋይዳ አይ ቲንክ መመርመር ያስፈልጋል። ሚዲያውም ኢትዮጵያውያንም እንደምታውቁት ምናልባት መድረክ ላይ በመክፈቻ እና በቁልፍ ንግግር መልክ ሲቀርቡ እንዳሰባችሁት ኢትዮጵያ በቀጠናው የባህር በር የማግኘት ፍላጎቷ የኢምፓየር ፍላጎት ወይም የቅኝ ግዛት ተስፋፊነት ፍላጎት ሳይሆን ብሔራዊ ህልውናዋን ለማስቀጠል የምታደርገው ጥረት አካል ነው። ብሔራዊ ሰርቫይቫል የምንለውን ነገር ለማስቀጠል የምታደርገው ጥረት ነው እንጂ ማንንም ሀገር ለመጉዳትና ሉዓላዊነቱን ለማሳጣት የምታደርገው ጥረት እንዳልሆነ የቀረበበት ነው። ሌላው እንግዲህ ኢትዮጵያ ቀይ ባህር አይመለከታትም አያገባትም የሚሉ ከኢትዮጵያ ጋር ታሪካዊ ግጭት አለን ብለው የሚያስቡ ሀገራትም ስላሉ ኢትዮጵያ በዋና ከተማዋ በቀጠናው ያሉ የቀይ ባህር አዋሳኝ ሀገሮችንም በመሬትም ከቀይ ባህር ጋር የሚገናኙ እንደ ኢትዮጵያ ያሉ ሀገሮችን ምሁራን ዲፕሎማቶች አንድ ላይ ሰብስባ ቀይ ባህርን አጀንዳ አርጋ መመካከሯ በራሱ የቀይ ባህር ጉዳይ የኔ ጉዳይ ነው የሚለውን ትርክት ወዳጅም ጠላትም እንዲያቀው የምናረግበት ትልቅ ብሔራዊ ፋይዳ ያለው መድረክ ስለሆነ ሰፊው የኢትዮጵያ ሕዝብ ሚዲያውም ይሄንን ትርክት በማሰራጨት ረገድ ትልቅ ኃላፊነት አለባችሁ። እሱን ኃላፊነት እንድትወጡ ከወዲሁ ትጠየቃላችሁ። እንግዲህ በዋነኛነት ይሄ በደንብ እንትን መባል አለበት። የኢትዮጵያ የመጀመሪያው ወይም ከቀይ ባህር ከደቡባዊም ከሰሜናዊ የቀይ ባህር ጉዳይ ጋር ተያይዞ የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ ነው። በቀጣይ ኢትዮጵያ አሁን ያላትን የኢኮኖሚ እድገት የሰው ሀብት ለማሳደግና ይዛ እንደ ሀገር ለመቀጠል ማንም ባሻው ሰዓት እየተነሳ ይቁም ሌላው የማይችል የተረጋገጠ የባህር በር ያስፈልጋታል የሚለው ጉዳይ ነው። ይሄ ከኢኮኖሚያዊ ፋይዳ ባለፈ ወታደራዊና የብሔራዊ ደህንነት ፋይዳ ያለው እጅግ በጣም ወሳኝ የሆነ ሲሪየስ የሆነ ጉዳይ ነው። ኢትዮጵያ ቀይ ባህር ሀገር አይደለችም አይመለከታትም የሚሉ ሀገራት አሉ። በእንደዚህ አይነት መድረኮች ኢትዮጵያ እያለች ያለችው የቀይ ባህር ጉዳይ ይመለከተኛል ያገባኛል ብላ ነው። ከነዚህ ሀገራት ተወካዮች መጥተው ተሳታፊዎች መጥተው ሐሳብ ማቅረባቸውና የፖሊሲ ምክር ሐሳብ ማቅረባቸው ኢትዮጵያ ያገባትም የሚለውን ትርክት የሚያፈርስና ያገባታል የሚለውን የሚያምኑ የሚፈልጉ ኢትዮጵያ ወደ ቀይ ባህር እንድትደርስ የሚፈልጉ ደጋፊዎች እያፈራች መሆኑንና የኢትዮጵያ ዓላማ ወደ ቀይ ባህር የመመለስ ፍላጎት ምንም አይነት የሌላውን ጥቅም የሚጎዳ ሳይሆን ቀጠናው ተሳስሮ በአንድ ላይ ማደግ የሚችልበትን እድል የሚፈጥርበት እድል የሚያሰፋ እና እድሉንም የሚፈጥር መሆኑን የሚያሳይ ነው። ስለዚህ በዛ አግባብ መያዝ አለበት። በዚህ መድረክ አሁንም በኢትዮጵያውያን ተመራማሪዎች አጥኚዎች እየቀረበ ያለው ሐሳብ ቀይ ባህር ላይ በተለይም ዓለም አቀፉ ማህበረሰብ የቀይ ባህርን የሚያይበት መንገድ ከጸጥታ ጉዳይ ጋርና ለዓለም ወሳኝ የሆኑ የንግድ መስመሮች በወንብድና ወይ በአሸባሪዎች በባህር ላይ ወንበዴዎች መቆራረጥ እንዳይደርስባቸው ወይም በአሸባሪ ድርጅቶች መቆራረጥ እንዳይደርስባቸው ከሚደረገው ጥረት ጋር የተያያዘ ነው። የባህር ላይ ጸጥታን ጉዳይ መረጋጋትን ጉዳይ ከመሬት ላይ ካለው የጸጥታና የመረጋጋት ጉዳይ ጋር ተያይዞ ነው መታየት ያለበት። በቀይ ባህር ላይ ጸጥታ መረጋጋት እና ሰላም ማስፈን የሚቻለው እንደ ኢትዮጵያ ያሉ ከቀይ ባህር እንዲገለሉ የተደረጉ ሀገራትን
በማካተት እነሱን በማቀፍና ያንን ሰላም ከማምጣት አኳያ የበኩላቸውን አስተዋጽኦ የሚያደርጉበትን መድረክ እና እድል በማመቻቸት ነው የሚለውን ሐሳብ በደንብ የሚነሳበትና ይሄም በሌሎቹም ተቀባይነት እንዲያገኝ የተለያዩ ጥረቶች የሚደረግ ነው የሚሆነው።